ስለማፈቅርሽ ስታዝኝ ማየት ስለማልፈልግ ብቻዬን ነገር አደረኩት። ዞር በል፣ ራቅ በል፣ አውራኝ፣ ከአጠገቤ ዞር በል። አንቺም ከኔ ላይ ሮቤል አድናን እውነቱን አወቀበት። ሮቤል አሁን ላይ በጣም ተናዶና ተበሳይቶ አንቺ ነሽ ለዚህ ያደረሽ በማለት ሉዋናን ጉሮሯን ሲጥ ያደርጋታል። እንዲሁም ሮቤል ይህን ነገር ውሸቱን በዊልቸር ውሸቱን ታምም ያለው በማለት እያስመሰለ ላለው አድናን ሲያየው በጣም ነበር ያበደው። አድናን አሁን ላይ እውነቱን አውቋል። ሮቤል ምንም አይነት አካል ጉዳተኛ ሳይሆን ነገር ግን ደግሞ እያስመሰለና እንዲሁም ደግሞ ከሚራን ጋር የሚያደርጉት ነገር እውነቱን ደርሶበታል። ይህ ማለት እንግዲህ መኝታ ቤት እያለ ሮቤል ደግሞ ጥሎ ወጥቶ ነበር። እሱም በእግሩ እየሄደ እያለ መኝታ ቤት ላይ ዊልቸሩን ብቻ ነበረ ያገኘው። አድናን በጣም ደነገጠ። መጀመሪያ ሚራን እና እንዲሁም ሮቤል አንድ ላይ በሆኑበት ሰዓት እነሱ ሲሄድ ግን ደግሞ ሉዋና እውነቱን ስታይ አሁን ላይ እና በአይንህ አይተህ ትፈርዳለህ በማለት አድናንን ይዘው ትመጣለች። ነገር ግን ደግሞ ሮቤል የለም ነበረ፣ ያለችው ሚራን ነበረች። እናም የታል ሮቤል ብሎም ይላታል። ዊልቸሩ ላይ ተቀምጠው አድናን ቆይ ለምንድነው እዚህ ላይ የተቀመጥከው ብላም ትጠይቀዋለች። አሁን አንቺን የምጠይቅሽ የታለ ሮቤል ይላታል። ሮቤልን ጠባቂ ነኝ ወይ አላቅም ትለዋለች። እንዲሁም ደግሞ ሉዋና አሁን እኮ አብራችሁ ነበራችሁ፣ ስለዚህ የት ገባ ብላም ትጠይቃታለች። እኔ ሮቤልን ጠባቂ ነው ወይ? አንቺ ግን ለምን አታርፊም? ለምንስ ነው የማተኝ? ብላ ሚራን ወደ ሉዋና ትሄዳለች። ሉዋናም አሁን ላይ አይቻችሁ ነበረ፣ አንድ ላይ ነበራችሁ፣ ስለዚህ የት እንዳለ ታውቂያለሽ፣ ሮቤል ያለበትን ተናገሪ ብላም ስትላትኝ አሁን ላይ ለማንኛውም ምንም አይነት ልልሽ አልችልም፣ አንቺ ግን ብታርፊ ይሻልሻል፣ ያለያ ግን እገልሻለሁ ስትልም ዛተችባት። እዚህ ጋር እየሰማ ያለው አድናን በጣም ተበሳይቶ ቆይ ግን አንቺ ምንድነው የምታደርጊው? ምንድነው የምትሰሪው? ብሎ ይላታል። አላቅልም በቃ አሁን የራስ ጉዳይ፣ እኔም ሮቤልን ጠባቂ አይደለም ብላ ተናዳ ጥላው ትሄዳለች። አንቺ ግን ጠብቂ፣ ዋጋሽን እሰጥሻለሁ በማለት ዛቻዋን አሁንም ቢሆን ቀጥላለች። ሮቤልም ብሎ መኝታ ቤት ይገባል። መኝታ ቤት በሚገባ ሰዓትም ግን ደግሞ ዊልቸሩ የለም ነበረ። አድናንም ግራ በመጋባት ቆይ አሁን አብረው ካልሆኑ ሮቤል የት ነው ያለው ብሎም አዎ አሁን እኮ ግን እዚህ ነበሩ፣ አብረው ነበሩ እና ታዲያ የት አለ ሮቤል በማለት አድናን ደግሞ ቆይ ልጁ ምን ሆነው ነው በማለት ያስባል። ከሚራ ጋር ከሆነ ታዲያ ሚራ ሄው ብቻዋን ነች፣ ቆይ እስኪ ለማንኛውም ሚራ ልጠይቃት ብሎም ወደ መኝታ ቤት ይገባል። ይህንን ወደ እነሱ ሲሄዱለት ሮቤል ቀስ ብሎ ወደ መኝታ ቤቱም ይገባል። ከገባም በኋላ ግን ደግሞ ምንም አይነት ነገር ማስተባበያ መናገር አላገኘም ነበር። ቆይ ምን ማድረግ ይቻላል በማለት ዊልቸሩ ቤት ውስጥ ክላስ ውስጥ ስላልነበረ ስለዚህ ይህን ነገር ሌላ ዘዴ መፍጠር አለብኝ። ሮቤልም አልጋ ስር ገብቶ ማስመሰል ነበር የፈለገው። እናም ጉዳት እንደደረሰበት አልጋ ስር ገብቶ ይዘረራል። ሉዋና ትመጣለች። ቆይ እንዴት እዚህ ውስጥ ልትገባ ቻልክ ብላም ጠይቋለች። አላቅም፣ አሁን እዚህ ቦታ ላይ ሆነች ትጠይቅኛለች ወይ? እኔ እኮ ያለው ሮቤልም አርፈሽ የማትቀመጭ ከሆነ ትሞቻለሽ። ይልሽ ብዙ ነገሮችን ባንቺ የተነሳ እያጣሁ ነው። እናም እረፊ፣ አሁንም ቢሆን እነግርሻለሁ፣ ያለያ ግን ዋጋሽን ነው የሚሰጥሽ ብሎም አረባክን ልቀቀኝ ብላም ስትማጸነው በፍጹም አልለቅሽም፣ ግን ደግሞ ማመን አለብሽ ይላታል። ሉዋናም በጣም ትጨናነቃለች። ሉዋናም በጣም ተናዳ ይልህ ሮቤል እውነት አልለቅህም እሰራላለሁ ብላም ትለዋለች። ቆይ ሉዋና አሁንም ከቅድሙ ለምን አትማሪም? አሁንም እኮ እኔ ነኝ ምህረት አርጌልሽ እየተውኩሽ እንጂ አሁን ላይ እኮ ሞተሽ ነበረ። ይልህ አንተ ሲጀመር በጭንቅላት ሳይሆን በጡንቻህ ነው የምትመካው። ስለዚህ የፈለግከውን ነገር ማምጣት ትችላለህ። እኔ እንደው ሉዋና ነኝ አልፈራም በማለት ትነግረዋለች። ሮቤልም በጣም ይናደዳል፣ ይበሳጫል። በተለይ ደግሞ ሉዋና ፍቅር ያዛት መስላ ቀርባ ግን ደግሞ ሁሉን ነገር ልታበላሽበት እንደሆነም የገባው ሮቤል አሁን ላይ ሉዋና ከቤት ትውጣ ቢባልም ግን ደግሞ ማስወጣት ያልቻሉትኝ ሚራና እንዲሁም ሮቤል ምንም ማድረግ አልቻሉም።
ሮቤል አሁን ላይ በተለይ ደግሞ አድናን እየነቃበትና እንዲሁም ደግሞ በዛዛል ለምን ተነሳስ የትደነው ለማለት ሲጠይቀውም ግን ደግሞ እንዴት እንደሆነ አላቅም ይው ራሴን ግን አልጋ ስር ነው ያገኘሁት ብሎም ሮቤል አሳምኖታል። አድናን ግራ ተጋብቷል። ቆይ ግን እዚህ ቤት ምን እየተፈጠረ ነው ያለው በማለት ራሱንም ጥያቄ ውስጥ አስገብተዋል። ሚራን በጣም ደንግጣና እንዲሁም ተናዳ ቆይ ግን ይቺ ነቀዝ ምን እያደረገች ነው? ለምንስ ነው የማትተወኝ? እንዲሁስ ደግሞ እንዴት ቆይ ዊልቸሩን እንዴት ወደ ውጭ አስወጡት? በማለት ጭንቅላቷን ይዛም ታዝናለች። አሁን ላይ በቃ የመጨረሻ ተዋረድን፣ ውርደት ነው፣ በጣም ከባድ ነው በማለት ራሷን መኝታ ቤት ገብታ ትረብሻለች። ሉአናና አድናን ወደ መኝታ ቤት ይገባሉ። እናም ሚራን በጣም ትናደዳለች። አሁንስ ደግሞ ምን ልታደርጉ ነው የመጣችሁ? ዝም ብለሽ ይኸውልሽ የምንጠይቀውን ጥያቄ መልሽልን ይላታል አድናን። ይኸውላችሁ እኔ የምጠይቁትን ጥያቄ እኮ መለስኩላችሁ። አሁን ላይ ምንም ነገር ልላችሁ አልችልም፣ ውጡልኝ፣ እኔ ማረፍ ነው የምፈልገው ትላለች። ወይ እኛ እያናገርንሽ ነው ወይ የምትሄጂው? ንቀት ነው ወይ? ቁመሽ እንኳን ማዳመጥ ስርዓት የሚባል ነገር የለሽም ብሎም አድናን ይናገራታል። ጭራሽ ታዲያ እኔ ቆሜ ልሰደብ ወይ? አሁን እኮ እየሰደብከኝ ያለው ብላም በጣም ትናደዳለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በሰዓቱ አዳዲስ ቪዲዮዎችን ስንለቅ ወደ እናንተ ተደራሽነት እንዲያገኝ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ውድ ቤተሰቦች እንግዲህ ዛሬም ይዤላችሁ የመጣሁት ሉአና ቀጣይ ክፍል ነው ማለት ነው። አድናን እውነቱን አውቋል አሁን ላይ። እንዲሁም ሚራን በጣም ድንጋጤ ውስጥ ገብታለች። እንዲሁም ደግሞ ሮቤል ሉአናን አንቄ ነው መገልሽ፣ የማትተይ ከሆነ እያስመሰልሽ ግን ደግሞ ብዙ ነገር እያሳጣሽ ነው፣ ስለዚህ ህይወትሽ ነው የማጠፋልሽ በማለት በጣም ተናዶም ይናገራታል። እንዲሁም ሉአና አሁን ላይ እውነት ለመናገር ሮቤል እኔ አንተን አልለቅህም፣ ቆይ እኔ ሉአና አይደለሁም፣ መቼም ቢሆን ደግሞ አልፈራም፣ አንተን ይቅርታ አልጠይቅም ብላም ትለዋለች። ይህንን ያለችው ሉአና አሁን ላይ በተለይ ደግሞ ሮቤልና እንዲሁም ሚራ ሴራቸውና ውሸታቸውን እንዲጋለጥ ወይም ደግሞ በደንብ ሙሉ ለሙሉ አድናን አውቆ የእነሱን ማንነት እንዲያይላትኝ ከዛም ውጭ ደግሞ እህቷ ሳራን የት እንደገባች መፈለግ የምትፈልገው ሉአና አሁን ላይ አድናን ምንም እንኳን ቢሆን ትክክለኛ መረጃዎችን እያገኘ ነው። ለምሳሌ ሮቤል ከቤት የለም ነበር፣ ወጥቶ ነበር። እናም ዊልቸሩ ግን አለ። እሱ ደግሞ መራመድ እንደማይችል ነው አድናን የሚያውቀው። ይህ አንድ መረጃ ነበረ። እንዲሁም ውስጥ ሚራ እያለች ቆይ ግን እኔ አላቅላችሁም፣ ስለ ሮቤል ምንም አይነት ጥያቄ አትጠይቁኝ አላቅም ብላም ትላለች። ሮቤልም ተደብቆ መኝታ ቤት ይገባና አልጋ ስር ይገባል ለማስመሰል